بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. سادسا التمييز سدستين ودمو تمييز ነው ማለት ነው። ተምይዝ እንግዲህ መንሱባቶችን የተጠቀስን ነበረ። ይሄም ተምይዝ የምንለው ነገር ከመንሱባቶቹ የሚጠቀስ ነው ማለት ነው። ተምይዝ قال المصنف رحمه الله باب التمييز ስለ ተምይዝ የሚያወራው ነው። ተምይዝ ያው በቋንቋ ደረጃ መለየት ፈስል ማድረግ ማለት ነው። ወምታዙ اليوم ايها المجرمون الى القران ላይ اذا ነው ተምይዝ ብሎ ማለት በቋንቋ ደረጃ መለየት ነው። እዚህ የተፈለገበት ደግሞ ባብ ተምይዝ التمييز ተምይዝ የምንለው ነገር هو الاسم ስም ነው። ስለዚህ ተምይዝ ፊዕል ሐርፍ አይሆንም ማለት ነው። ስለዚህ ፊዕልና ሐርፍን አስወጣለን እስም ስንል፣ አልመንሱብ ስንል ደግሞ ረፍዕ ሌሎችን አስወጣለን ማለት ነው። አልሙፈሲሩ የሚፈስር ያ ተምይዙ ማለት ነው። ይሄ ሲሆን ደግሞ ማን ገባ? እስካሁን ድረስ ሐል ነበረ ማለት ነው። ሐል ይገባልናል፣ ሌሎችም ቃላቶች ይገባሉ። አልሙፈሲሩ ስንል ደግሞ ሐል ገባል። ሊመን በሃመ ስንል ሐልም ገባ። ሚነ ዘዋት ስንል ማን ወጣለን? ሐል ወጣ። ሐል ሚነል ሀይአት ነው ማለት ነው። طيب ሚነ ዘዋት እዚህ ጋር ምን ትጨምራላችሁ? ከዛት ዛትን ነገር የሚለይ ነገር ነው። ዛቱ አይታወቅም። ከዛቱ የትኛው ነው የተፈለገው? ከዛቱ ውስጥ ከዛዛት ውስጥ የትኛው ነው የተፈለገው? አይለይልንም። ሚነ ዘዋት ወኒሰብ ትላላችሁ። ወአኒሰብ ትላላችሁ። ኒስባ ብሎ ማለት ደግሞ በይነል ፊዕል ወልፋዒል በሁለቱ መካከል ያለው ኒስባ አልታወቀም። ኒስባቸው ሁክማቸው ፍርዱ ምንድነው? እዚህ ጋር ጁምላው ላይ ውስጡ ያለው አልገባኝም ትላለ። ለምሳሌ የሃንን የሚያብራራ ማለት ነው። ምሳሌ ላይ ይገባናል። ቀውሉከ ነሑ ቀውሊከ ምሳሌ። ስለዚህ ሁለት አይነት ነው ማለት ነው። ዛትና እዚህ ጋር ለዩልኝ። ዛት አለ፣ ዛቱን የሚለይ አለ፣ አኒሰብ አለ ማለት ነው። ኒስባ ብሎ ማለት በጠቀስነው ፊዕልና ፋዒል ውስጥ ሁክም አለ አይደለም? የሚሰጠው ፍርድ ያን ሁክም አልታወቀም ምን እንደሆነ በምሳሌ ይገባናል። ሁለቱን ነው የሚለየው። እዚህ ጋር አሁን ዛትን አልጠቀሰልን፣ ምሳሌው ጋር ግን ሁለቱንም ያመጣልናል ማለት ነው። ምሳሌ ነሑ ተሰበበ ዘይዱን ዓረቀን። ይሄን ለማን የምንሰጠው? ለተምይዝ አኒስብ ኒሰብ ላይ ማለት ነው። ምን ማለት ነው? ተሰበበ ዘይድ ተንቧቧ፣ ወይም ዘይድ በረከተ። ማን ነው? ዘይድ ተንቧቧ። ናም ዘይድ ፈሰሰ ማለት ነው። አሁን የዘይድ መፍሰስ ጁምላው ግልጽ አይደለም። አረፍተ ነገሩ ኒስባው ማለት ነው። ፊዕልና የዘይድ መንቧቧት ኒስባቸው ፊዕልና ፋዒል እኮ ኒስባ አለው አይደል? የሚያገናኝ ማዕናዊ ነገር ኒስባቸው ግልጽ አይደለም። ዘይድ ፈሰሰ ሲባል ምንድን ነው የፈሰሰው ደግሞ? ዘይድ አይፈስ አይንቧቧ፣ ታዲያ ምን ነው የሚል ጥያቄ ያስነሳል። ከዛ አረቀን ስትሉ ከአረቅ በኩል ከላብ በኩል ይሆናል ማለት ነው። ወይም ደመንም ማለት ትችላላችሁ። ከደም በኩል ተንቧቧ ማለት ይቻላል ማለት ነው። ይሄን የሚያመጡበት ምክንያት ያው ተምይዝ አቃይሮም ቦታ ማቃይሮ ማስተካከል ይችላል። ሙሂም ይሄ ተምይዝን ሲፈልጉበት በእንደዚህ አይነት መልኩ ያመጡታል ማለት ነው። ይሄ ምን ይባላል? ተምይዝ አኒሰብ ይባላል ማለት ነው። ወተፈቀአ በክሩን ዘይድ ሞላ በረከተ። ማን ነው? በክር በረከተ ሞላ ሲባል አሁንም ኒሰብ ነው፣ አልታወቀም። ከምን በኩል? ዘይድ ሞላ ሲባል ብዙ ነገር ይመጣል። ከምን በኩል? ሻህመን ከሞራ በኩል ዘይድ ሞላ ወይ በረከተ የሚለውን ማዕና ይሰጠናል ማለት ነው። አልሙሂም ያንን ኢብሃም የሆነ ዛቱ ያሁን ኒስቢ ነው። ተፈቃ በክሩ ስትሉ ወይ ተሰበበ ዘይዱ ስትሉ ይሄ የዘይድ አልታወቀም ምን እንደሆነ፣ ከምን በኩል ሁክሙ አልታወቀም። ከምን በኩል እንደሞላ ከምን በኩል እንደበረከተ አልታወቀም። ስለዚህ ከምን በኩል አለ? ከሻህም በኩል አለ። ስለዚህ አሁንም ይሄ ተምይዝ አኒሰብ ይሆናል ማለት ነው። طيب እየለያችሁት ወጣበ ሙሐመዱን ሙሐመድ ተደሰተ ስትል አሁንም
ይሄ ኒስባው ከምን በኩል እንደተደሰተ ግልጽ አይደለም። ነፍሰን ከነፍስ በኩል ነው፣ ከገንዘብ በኩል ከሌላ በኩል ሳይሆን የተደሳው ከነፍስ ከሩሑ በኩል ተደሳ ይለናል ማለት ነው። ስለዚህ ይሄ ምን ይባላል? ተምይዝ አኒሰብ ይባላል ማለት ነው። ኒሰብ ማለት ተናግረናል፣ ፊዕልና ፋዒሉ ውስጥ ያለ ሁክም አለ። ለምሳሌ ጃአ ዘይዱ ስል የዘይድን መምጣት እየነገረን ነው አይደለ? ኒስባቸው ዘይድ መጪ መሆኑን መምጣቱን እየነገረን ነው። አሁን ተሰበበ ዘይዱን ስንል ወይ ጣበ ሙሐመዱን ወይ ተፈቃ ስንል ግን መሙላት ይነገረናል። ላኪን ምንድነው መሙላት የሚለው ነገር አሁን መልሶ ጥያቄ ያስነስብናል። ያን ጥያቄ ደግሞ በእንደዚህ በተምይዝ መልኩ ደግሞ እንደገና መመለስ ይቻላል ነው። አሁን ይሄ ኒሰብ ነው። እንደገና ከዛት ደግሞ አሁን ምን እያደረገ ነው? ሙፈሲል እያደረገ ነው። ሊመን በሃማ ያልታወቀም ሚነን ኒሰቢ ከኒሰቡ ያልታወቀን ነገር ወይም ደግሞ ከዛት ያልታወቀን ነገር እየፈሰረልን ነው ማለት ነው። እንደገና ወሽተረይቱ 20 20 ገዛሁ ጉላመን ከጉላም በኩል ጉላም የሚባለው ያው የወንድ ባሪያ ይሉታል ይጠቀሙታል። ለዛም አልሙሂም እሽተረይቱ ስል ገዛሁ 20 ስል 20 አሁን ይሄ ደግሞ ወደ ምን ገባ? ወደ ዛት ገባ ማለት ነው። ወደ ዛት ገባ ማለት ነው። ዛቱን ሊፈሰርልን ነው ማለት ነው። ምን የሚለውን 20 የሚለውን ቃል ሊፈስርልን ነው። አሁን ምሳሌው ላይ ታች ጋር ስለሚያመጣ በደንብ እናየዋለን ማለት ነው። 20 የሚለው ቃል አልታወቀም ምን እንደሆነ። ገዝተሃል 20 ገዝተሃል መዛት ታውቋል። እሺ 20 ከምን በኩል? ከጉላም በኩል የሚለውን ነገር ይመጣልናል ማለት ነው። طيب وملكت ملكت አልክ መለኩኝ ወይም ያኒ ያስኩኝ መመለክ ያው አማርኛ መመለክ ነው መስለኛ ይታወቃል ማለት ነው። መለክቱኝ ስትል እኔ ባለቤት ሆንኩኝ ማለት ነው። 90 ነዕጀተን በግን ስትሉ 90 የሚለው ቃል ይሄ ነዕጃ የሚለው ቃል ይሄንን ዛት 90 የተባለውን ከብዙ 90 ሲባል ነዕጃም አለ ብዙ አይነት ነገር 90 እነዚህ ቁጥሮች ማንኛውም ሊቆጠር የሚችል ነገር ይገባል። ላኪን አይ ሌላው አይደለም ማንን ነው ነዕጀተን የተፈለገው ከዛት በኩል ዛቱን የፈለግነው ነዕጃ የሚባለውን ዛትን የፈለግነው ማለት ነው። ይሄ ምን ይባላል? ሁለቱ ምሳሌዎች የዛት ይባላሉ ማለት ነው። ሚነ ዘዋት ወዘይዱን ዘይድ አክረሙ ሚንከ አበን ወአጅመሉ ሚንከ ወጅሃን ያለው ደግሞ ተምይዝ አንስቢ መልሶ እንደገና ተምይዝ ኒስብ ውስጥ ገባ። ዘይድ እኮ አክረሙ በጣም የተከበረ ነው፣ ሚንከ ካንተ አበን በአባት በኩል ካንተ የተከበረ ዘይዱን አክረሙ ሚንከ ሲል ካንተ የተከበረው ሲል ጁምላው የተከበረ መሆኑን ነግሮናል። ግን ከምን በኩል የሚለውን ነገር ግን አልነገረንም ማለት ነው። ግልጽ ነው አይደል? ስለዚህ ያንን ማን ነገረን? አበን ከአባት በኩል ማለት ነው። ወአጅመሉ ሚንከ ዘይዱን አለ አጅመሉ ካንተ እኮ በውበት የተሻለ ነው አጅመል ነው። ከምን በኩል ወጅህ አጅመል ጥሩ ነው ሲባል ከምን በኩል ነው ሲባል አይ ወጅሃን ከፊት በኩል የሚለውን መልስ። ስለዚህ ጁምላው ይታወቃል ማማር እንደበላጭ እንደሆነ ወዘይዱን አክረሙ ሚንከ ሲል ይታወቃል። ዘይድ ካንተ የተከበረው ስትል ታውቁታላችሁ መከበሩን። ግን መከበርነቱ ከምን ራሱ ነው ወይስ የሚለውን ነገር ጥያቄ ደግሞ እንደገና ለመመለስ ተምይዝ ለማድረግ በደንብ አበን ወጅሃን አላችሁት ማለት ነው። አሁን ወደ ሸርሑ ስንገባ ደግሞ እንደገና ተፍሲል ያመጣልናል እናየዋለን። الشرح التمييز تمييز ያልነው ነገር ነው ማለት ነው። تعريفه هو الاسم المنصوب المفسر لما استبهم من الزوات أو النسب هو مثل اللي قلتنا تفسير لا يمتعلم ማለት ነው። ተቋርጧል ያ ሼክ علمي ይሰማል?
يسمى يا جماعة. طيب الشرح التمييز تعريفه هو الاسم المنسوب المفسر لمن بهم أو لما استبهم من الذوات أو النسب قدم ያለው ማለት ነው አያችሁ ከነሰብና ማን ነው ከኒሰብና ከዘዋት ኒሰብ ብሎ ማለት በጁምላ ላይ ያለው ሐሳብ ማለት ነው ሐሳቡ ሁክሙ ምንድነው ከዚህ ጁምላ اشتريت ومن يعني تفقع زيد تصبب زيد ስትል ዘይድ ፈሰሰ ሲባል የሆነ ግር የሚል ነገር አለ ከመን በኩል እንደሆነ ማለት ነው ኢንሻአላህ በኋላ እናየዋለን ጥያቄዎቹን አንስተን ሙሉ ለሙሉ እንየውና ከዛ ደግሞ ወደ ጥያቄው እንሄዳለን ችግር የለውም مثاله ምሳሌው اشتريت 20 غلاما وطاب محمد نفسا ያለው ማለት ነው ስለዚህ اشتريت 20 እዚህ ጋር ስላየናቸው ምሳሌዎች ወደ ቀጣዩ እንሄድ ኢዕራቡሁ ኢዕራቡ ምንድነው غلاما ያለው ተምይዙ ذات ነው من ذات 20 ስትል ይሄ የዚህን ذات አልታወቀም ተምይዝ ذات ይባላል እንደገና ደግሞ ምን እንለዋለን ተምይዝ ذاتን لانه فسر كلمه مفردة وهي 20 ያለውን ቃል ፈሰረልን ተምይዝ ذات ይባላል አሁን ذاتን ነው اشتريت 20 ስትል ذاتው አልታወቀም የትኛው ذات 20 ስትል ምንድነው ذاتون አልታወቀም ስለዚህ ذاتون ፈሰረልን ذاتو ምንድነው غلام የሚለው ቃል ذات ነገር ነው አይደል ማዕና አይደለም እሺ لانه فسر كلمه مفرد وهي 20 ያለው نفسا ያለው ደግሞ تمييز نسبه ነው ለምን لانه فسر جمله طاب محمد ስትል አሁን ሙሐመድን አይደለም ነፍሰን ያለው ምክንያቱም ሙሐመድ ይሄ ከፊሉ ነው አይደል ነፍስ የምንለው ከሙሐመድ ከፊል ነው ብለን ብንይዘው እሱን አይደለም የተፈለገው አሁን የተፈለገው ጁምላው ጣባ ሙሐመድ ስንል ነፍስ ሙሐመድ ተደሳ ስንል ይሄ ጁምላ ከምን በኩል ነው የተደሰተው ሙሐመድ የሚለውን ነገር ጥያቄ የሚመልስ ነው ማለት ነው ስለዚህ ስለ ሙሐመድ አይደለም ያወራው ስለ ጣባ አይደለም አጠቃላይ ጁምላው ጣባ ሙሐመድ እዚህ ጋር اشتريت 20 ስትል መግዛት ታውቋል 20 መግዛት ታውቋል ግን ذاتو አልታወቀም የትኛው ذات እንደሆነ ይሄ ደግሞ ንስባው አልታወቀም ጣባ ሙሐመድ ስትል ሙሐመድ ተደሳ ተሰበበ ዘይድ ተንቧቧ ስትል ዘይድ ምኑ ደግሞ ዘይድ አይንቧቧም ስለዚህ የሆነ ነገር አለ ማለት ነው የሚለውን ነገር ያነሳል ማለት ነው ግልጽ ነው አይደል انواعه تمييز انواعه نوعان التمييز نوعان ሁለተኛው ሙፍረድ ወጁምላ አለ ሙፍረድ እና ጁምላ አለ ጁምላ ምንለው ኒሰብ የምንለው ነው ኒስባህ የምንለው ነው ሙፍረድ የምንለው ደግሞ ذات የምንለው ነው ذاتን የሚያብራራ ሙፍረድ ይባላል ጁምላውን የሚያብራራ ደግሞ ኒስባ ይባላል ማለት ነው ግልጽ ነው አይደል تمييز المفرد የምንለው وهو الذي يزيل الابهام የምንለው ነገር ነጠላ وهو الذي يزيل الابهام ابهامን ድብቅ የሆነ ነገር ያስወግዳል عن كلمه واحده ከአንዲት ቃል ይሄም ደግሞ ይመጣል وياتي تمييز المفرد بعد ከምን ይመጣል ከአደድ ከቁጥር በኋላ ሊመጣ ይችላል ከወዝን በኋላ ከመለኪያዎች በኋላ መቃዲር እነዚህ መቃዲሮች መለኪያዎች ናቸው ወዝን ከይል المساحه ምንላቸው ነገሮች ለምሳሌ نحو قولك ملكت 90 ስትል 90 ምን እንደሆነ አልታወቀም ከምን በኩል ነዕጀተን ከበግ በኩል ተላላ ማለት አሁን ትክክሏ አልታወቀችም እንደሆነች መምለክህ ታውቋል ግን መምለክህ ያንተ መምለክ ያንተ መግዛት ያንተ ባለቤት መሆነ ታውቋል
90 20 መምለከ ማን ነው 90 መምለከ ታውቋል። ላኪን 90 የሚለው ግን አሁንም ግልጽ አይደለም። ዛቱ ምን አይነት ነው? ናዕጃ ነው ወይስ ሌላ ነገር ነው? ጉላም ነው ምንድነው የመለከው ሲባል ናዕጀተን የሚለውን ነገር ያመጣልናል ማለት ነው። ወዝንም ከወዝንም በኋላ ናሁ ቀውሊከ ኢሽተረይቱ ረጥለን የሚመዘን ነገር ደግሞ ዓሰለን ከማር በኩል አልከይልም ያልነው ናሁ ቀውሊከ ተሰደቅቱ ቢሳዒን ስንል ሳዕ ያልነው ምንን ነው? ተምረን ከተምር በኩል የተፈለገበት ማለት ነው። ሚሳሓ ምንለው ነበር እንደ ካሬ ነገር ነው። ዘራዕቱ ፈዳነን ዘራሁኝ ዘራዕቱ ከምን በኩል ፈዳን ማለት ሄክታር ይለዋል። ቀምሐን ቀምሐን ስንዴ ማለት ነው። ፈዳን ሄክታር። ስለዚህ ዘራዕቱ ብዙ ሄክታር ያኒ ወይም ደግሞ ዘራሁኝ ብትል ባዕደል ዐደድ ወዝን እንደዚህ ይሄ ከመለኪያ ከቁጥር ምናምን ቀጥለው ይመጣሉ እነዚህ ተምይዞች ማለት ነው። ይሄ ዛቱን ነው። ይሄን ረጥል ያልነውን ሰዓ ያልነው ወይም 90 ያልነውን ፈዳን ያልነውን ቃላቶች እነዚህን ቃላቶች ተምይዝ ያደርግልናል ምን እንደሆኑ ስለማይታወቁ ማለት ነው። ያኒ ጥቅል ነገር ብቻ ነው የሚሰጠን ማለት ነው። ተምይዙል ጁምላ የምንለው ተምይዙል ጁምላ ደግሞ ምን ያልነው ኒስባ ያልነው ተምይዙል ጁምላ وهو الذي يزيل الابهام عن جملة النسب ከኒስባ በኩል ያሃ ኒስባ ብሎ ማለት አንድ ጁምላ ኒስባ አለው የራሱ የሆነ ሁክም አለው። ለምሳሌ ጃአ ዘይዱን ስትል ሁክሙ ምንድነው? የዘይድ መምጣትን ተናግራችኋል። በማዲ ዘይድ መጥቷል የሚለው ነገር ተናግራችኋል። ሁለቱ ግንኙነት አላቸው። ضربቱ ዘይድን ስትል ዘይድ መታውት ዘይድ መድሩብ ነው ተመቺ ነው። መቺው ታዋም ገላጭ ነው። ይሄ በጁምላው መካከል ኒስባ አለው የምታውቁት ግልጽ የሆነ ማዕና ማለት ነው። ይሄ ኒስባ በዚህ ጁምላ አረፍተ ነገር ድብቅ ነው የሚሆነው። ያኒ አይታወቅም በደንብ ያኒ ድብቅ ነው ማለት ይሄ ሌሎችም ነገሮች ይገባሉ ማለት ነው። ይዘዋርለ ናሁ ቀውሊ ከምሳሌ ተሰበበ ዘይዱን ስትል ዘይድ ተንቧቧ ስትል አሁን ብዙ ነገር ይገባል። ዘይድ ራሱ እንደማይንቧቧ ይታወቃል። ስለዚህ ከምን በኩል ነው ወይ ደሙ ሊሆን ይችላል ላቡ ይሆናል ምናምን እያላችሁ ትገልጻላችሁ። ስለዚህ አረቀን ከላብ በኩል ወይም ደመን ከደም በኩል ይሆናል። አዩ ተምይዙ አሁን አረቅ የሚለው ደመን የሚለው ቃል ማንን ነው ተምይዝ ያደረገው? አጠቃላይ ጁምላውን ከኒስቢ ይባላል ማለት ነው። አሁን አረቀን ምናምን ምንላቸው ዛት ነገር ናቸው። ደም ዛት ነገር ነው አይደል? አረቅ ላብ ዛት ነገር ነው። ግን ይሄ ዛት የሚለው ነገር ጁምላውን ስለምን እንደሚያወራ ባንዴ ለየለም ማለት ነው። ወተፈቃ በክሩን ሸህመን ዘይድ ተፈቃ በክሩን ሞላ በረከተ በክር ከምን በኩል ስታውን ከምን በኩል ሊሆን ይችላል? ሸህመን ትላላችሁ ከሞራ በኩል ነው። ሞራ ሌላ እዚህ ጋር መምጣት ይቻላል ማለት ነው። ስለዚህ ይሄ ኢህቲማል ስላለው ተፈቃ በክሩን ስትት ዘይድ ሞላ በረከተ ሰው ብትሉ የዘይድ ራሱ እንደማይንቧቧ ስለማይታወቅ እንጂሃት ለአርቅ ከአረቅ በኩል ሚን የምትሏን ጥያቄ የሚያስነሳ ነው። ከምን በኩል የሚለው ነገር ጥያቄ ያስነሳል። ያኛው ከይፈ እንዳልነው ማለት ነው። ወዘይዱን አል አክረም ሚንከ አበን ዘይዶ አክረም የተከበረ ነው ሚንከ ካንተ አልኩኝ። ለምሳሌ ዘይዱን አክረሙ ሚንከ ዘይድማ ካንተ የተከበረ ነው ሲባል ጥያቄ ምን ያስነሳል? ከምን በኩል ነው የተከበረው? እስኪ እናየዋለን ኢንሻአላህ። እሺ ጥያቄ እሺ ዘይዱን አክረሙ ሚንከ
ካንተ የተከበረ ነው። ከምን በኩል? ከገንዘብ በኩል ነው? ከምን በኩል ነው የሚለውን ነገር ሲነገረን አይ አበን በአባት በኩል። አያችሁ መልሱ ነው ወዲያው። አና አክረሙ ሚንከ እኔ ካንተ እኮ የተሻልኩ ነኝ። ከምን በኩል? ማለን ዒልመን ይሄ ዛት ነው። ዒልም ማለ የምትሉት ዒልም የምትሉት ዛት ነው። አበን የምትሉት ዛት ነገር ነው። ምኑን አብራራለን ግን? ይሄ ዘይዱን አክረሙ ሚንከ ኩሉ ገብቶናል እኮ ዘይድ አንተ ካንተ በላጭ ነው አለ። ግልጽ ነው አይደለም? ግልጽ ነው። ይሄ ቃላቱ አክረም የሚለው ቃል ግልጽ ነው። ዘይድ የሚለው ቃል ግልጽ ነው። ሚንከ የሚለው ቃል ግልጽ ነው። ልክ እንደነዛ 20 አደዶቹ 20 ምናምን ያለው ቃላቶቹ ግልጽ አይደሉም። እነዚህን ግልጽ ናቸው። ታዲያ ከምን በኩል ነው ይሄን የምንጠቅሰው? ይሄኛው አጠቃላይ ጁምላው ግልጽ ሆኖ ሳለ በከምን በኩል ኒስባው ምንድነው? ከምን በኩል የተከበረው የሚለውን ነገር ነው። ያ ግን 20 ስንል 20 ምንድን ነው የተፈለገው? 20 ሲባል ቃሉ ራሱ ምንድን ነው የተፈለገበት? አይ ሁላም ነው የፈለኩበት ትላላችሁ ማለት ነው። ግልጽ ነው አይደል? طيب فكل من عرقا وشحما وأبا تمييز جملتين تمييز ነው تمييز الجملة من ነው ነገር ማለት ነው። منصوب ናቸው። تمييزነታቸው ምንድነው? ጁምላውን ነው ተምይዝ ያደረገልን። وعلامة نسبه الفتحة ظاهرة ومن أمثلة التمييز الجملة في القرآن الكريم كتمييز الجملة ማለት نسبውን የሚነግረን ማለት ነው። قوله تعالى واشتعل الرأس شيبا ከምን በኩል? ከሽበት በኩል ማለት ነው። ምንድነው ይሽታል ያኒ ተካበበ፣ ተንሰራፋ፣ በዛ። الرأس ከምን በኩል? ከሸይባ በኩል ሌላ ነገር አይደለም፣ ከሽበት በኩል ትላላችሁ። وفجرنا الأرض عيونا መሬትን ምን አረግናት? አፈነዳናት። ከምን በኩል? عيونا ከምንጭ በኩል ማለት ነው። ከምንጭ በኩል ማለት ነው። وقوله من على ሌላ انا اكثر منك እኔ ካንተ የበለጥኩ ነኝ። በምን? ከምን በኩል ነው የበለጥከው? ማለን علما እያላችሁ ደግሞ ሌላ ምሳሌ ተምጣላችሁ። وهذا في القرآن قال المصنف من على ولا يكون الا نكرة ይሄ ማለን عيونا شيبا የምትሉት ቃል ምን ብቻ ነው የሚሆነው? ነኪራ ብቻ ነው የሚሆነው። ማዕሪፋ አይሆንም ማለት ነው። ولا يكون الا بعد تمام الكلام معناه تمام الكلام ማለት يعني مبتدا እና خبر ወይም فعልና فاعل መጡ እንጂ خبر ሆኖ ወይ مبتدا ሆኖ አይወድቅም። ተምይዝ የታወቀ ነገር ነው። يعني ከጁምላውን አረፍተ ነገርን ከሞላችሁ በኋላ የሚመጣ ነገር ነው። ግን ለአረፍተ ነገሩ አያስፈልግም ማለት ሳይሆን አረፍተ ነገር ማለት ፊዕልና ድርጊትና አድራጊ ምናምን ካመጣችሁ ወይም ደግሞ ሙብተዳና ኸበር ልክ انا اكثر ሲል ሙብተዳና ኸበር ተሟልቶ እኔ ካንተ በላጭ ነኝ ሙብተዳና ኸበር ከምን በኩል ታዲያ በለጥከው? ከገንዘብ በኩል። አያችሁ ሙብተዳና ኸበር ተከተሟላ በኋላ የሚመጣ يعني ተምይዝ ምን ነገር መጀመሪያ አረፍተ ነገርን ከጨረስን በኋላ ወይም ደግሞ አረፍተ ነገር መገኘት አለበት እዛ ቃል ላይ መጀመሪያ የሚምጣ መሃል ላይ በኋላ የሚምጣ አረፍተ ነገሩ ግን ምን ሆነ አለበት? መገኘት አለበት ማለት ነው። الشرح باستقراء النحويين وتتبعهم لغة العرب وجدوا أن التمييز يعني استقراء النحويين استقراء بمادرك بمكتاتل وتتبعهم لغة العرب لغة العرب بمكتاتلاቸው تتبع ማድረጋቸው وجدوا أن التمييز تمييز የሚባለው ነገር አገኙ لا يكون غالبا إلا نكرة አብዛኛው ጊዜ ነኪራ ነው። بعد تمام الكلام كلامه ተሟልቶ ጁምላችንን ሞልተን ፊልና ፋይል ጨርሰን ሙብተዳና ኸበር ጨርሰን ከዛ በኋላ ነው የሚገኘው። አይ بعد أن يأخذ الفعل فعل بما يزو فاعله فعلنا فاعل ويأخذ المبتدأ خبره مبتدأና خبر ደግሞ ተሟልቶ ከዛ በኋላ ተምይዝ ይመጣል። መጀመሪያ ሊገኝ ይችላል፣ በኋላ ላይ ሊገኝ ይችላል። እሱ አይደለም ፖይንቱ፣ ግን እዛ ጋር መኖር አለበት ማ ሙብተዳና ኸበር ወይም ደግሞ ፊዕልና ፋዒል። ይሄ ያው ግልጽ ነው፣ ያን ያህል እንትን የሚል ነገር አይደለም። ይሄን ይመስላል ማለት ነው።